ዛሬ የምነግራችሁ ታሪክ ስሙ ብቻ የሚታወቅ ገዳይ ግን ብዙ ሰዎችን በቢላ የቆራረጠ ገድሏል። ግን ማንነቱ ሊደረስበት አልተቻለም። ዛሬ ሰውዬ ከገደላቸው ሰዎች መካከል አንዷ ፖሊ የተባለችው ሴት እናያለን። ፖሊ የ43 ዓመት ጎልማሳ ስትሆን ባለትዳርና የ5 ልጆች እናት ናት። ችግሩ ግን እቺ ሴት ከፍተኛ የአልኮል ሱስ ነበረበት። ባሏ መጠጥ እንድታቆም ቢነግራትም እሷ ግን መጠጥ ለማቆም ፈቃደኛ አልነበረችም። ባልየው መጠጥ ልታቆም ስላልቻለች በጣም ነበር የሚጨቃጨቁት። በሚጨቃጨቁበት ሰዓት ደግሞ ልጆቹ በጣም ይረብሻሉ። ባልየውም የልጆቹን ሁኔታ ተመልክቶ ልጆቹን ለብቻው ለማሳደግ ከሚስቱ ጋር ለመፋታት ወሰነ። ሁለቱም ለመፋታት ተስማሙ። ወደ ፍርድ ቤትም ሄዱ። ዳኛውም ሁለቱንም ከሰማ በኋላ ውሳኔውን አስተላለፈ። እናትየው የመጠጥ ሱስ ስላለባት ልጆቹ ከአባታቸው ጋር እንዲሆኑ ተወሰነ። ከፍርድ ቤት ውሳኔም በኋላ አባትየው ልጆቹን ይዞ ወደ ሌላ ከተማ ሄደ። ፖሊም ከልጆቿ ተለይታ መኖር በጣም ከበዳት። ከሌላ ጊዜ በተለየ የመጠጥ ሱሷ ጨመረ። በፊት እቤት እያመጣች ነበር የምጠጣው። ከባሏ ከተለያየች በኋላ ግን በተለያዩ መጠጥ ቤቶች እየዞረች መጠጣት ጀመረች። ይባስ ብላ ግን አንዳንዴ በጣም እየሰከረች ወደ ቤቷ ራሱ አትሄድም። እዛው የጠጣችበት መጠጥ ቤት ነበር የምታድረው። ግን ከትንሽ ጊዜ በኋላ መጠጥ ቤት ውስጥ ራሱ ማደር አቆመች። መንገድ ዳር መተኛት ጀመረች። ነገር ግን እቺ ሴት ከቀን ወደ ቀን ውስጧ ደህና እየሆነ አይደለም። ስራዋን አቆመች። ይባስ ብላ መንገድ ዳር መተኛት ጀመረች። ይሄ ድርጊቷም ቋሚ ያደረገችው። ችግሩ ግን አንድ ቀን ፖሊን ያልታሰበ ነገር ገጠማት። እንደሌላው ጊዜ አንድ መጠጥ ቤት ስትጠጣ አመሸች። መጠጥ ቤቱም ሊዘጋ ስለሆነ ከዛ ወጣች። ግን በጣም ሰክራለች። ፖሊም እየተንገዳገደች ወደ ምታድርበት በረንዳ ለመሄድ በአንድ ቀጭን መንገድ እየሄደች ሳለ ከኤሚሊ ሆላንድ ከተባለች የመጠጥ ቤት ጓደኛዋ ጋር ተገናኘች። ኤሚሊም ፖሊ በጣም ሰክራ ስታያት ወደ እኔ ቤት እንሂድ ብትላትም ፖሊ ግን እኔ የማድርበት ቤት አለኝ ወደ አንቺ ቤት አልሄድም ብላት ከጓደኛዋ ጋር ተለያየች። ግን ችግሩ አሁን ነው የሚፈጠረው። ፖሊ በዛ ጠባብ መንገድ እያለፈች ሳለ ከየት መጣ ሳይባል የሆነ ሰው ጉሮሮዋ ላይ ሁለት በጩቤ ወጋት። ፖሊ መሬት ላይ ተዘረረች። በዚያ መንገድ ላይም ፖሊ ከወደቀች በኋላ የመጣ ሰው አልነበረም። ፖሊም ብዙ ደም እየፈሳ ስለነበር እዛው ህይወቷ አለፈ። ያ ጭር ያለ መንገድም ከሰዓታት በኋላ ቻርልስ ክሮስ የተባለ ሰው ስራ አምሽቶ ወደ ቤቱ እየገባ ነበር። በዛ መንገድ ወደ መንገዱ ዳርቻ ሲያይ ፖሊ መሬት ላይ ወድቃለች። መንገዱ ላይም ደም አደርጓል። ሰውየውም ባየው ነገር ደንግጦ ወዲያውኑ ስልኩን አውጥቶ ለፖሊስ ደወለ። ከደቂቃዎች በኋላም ፖሊሶቹ ወደ ቦታው ደረሱ። የፖሊንም ሬሳ ወደ ሆስፒታል ለምርመራ ላኩት። ፖሊሶቹም ገዳዩ አንዳንድ ፍንጮችን ትቶ ከሄደ ብለው ቢመረምሩ ገዳዩ ግን ምንም አይነት መረጃ አልተወም። የአስክሬኑ ምርመራ ሲወጣም ገዳዩ ፖሊ ምንም ሳይታገል ነበር ሁለቴ በጩቤ ወቅቷት ሄደው። ግን ፖሊ ሙታ የተገኘችበት አካባቢ ወንጀል ይበዛበት ነበር። ፖሊስም የፖሊን ግድያ መርምሮ ሳይጨርስ ከሳምንታት በኋላ ፖሊ ሙታ የተገኘችበት አካባቢ በተመሳሳይ ሁኔታ አኒ ቻምፒን የተባለች ሴት ሙታ ተገኘች። አሁን ሁኔታው በጣም አስደነገጠ። የአካባቢ ሰዎችም ወንጀል የለመዱት ቢሆንም ይሄ ነገር ግን ከሌላው ጊዜ ለየት ያለ ነበር። የሆነ ተከታታይ ገዳይ የመጣ መሰላቸው። ይሄ ወሬም በከተማው ላይ እንደ ሰደድ እሳት ተሰራጨ። ይሄ በእንዲሁ እንዳለ ከጥቂት ቀናት በኋላ ለፖሊስ አንድ ደብዳቤ ደረሰ። ደብዳቤውም 2 ቃል ብቻ ነበር የተጻፈበት፣ ጃክ ዘ ሪፐር ተመልሶ ይመጣል የሚል ነበር። ይሄ ፖሊሶችን ግራ አጋባቸው። ማን ሊሆን ይችላል የሚለው ጥያቄ ብዙዎቹን አወዛገበ። ጃክ ዘ ሪፐር 5 ሴቶችን በተመሳሳይ ሁኔታ በጭካኔ ገድሏል። ፖሊስም ያለውን ኃይል ተጠቅሞ ገዳዩ ለማግኘት ቢሞክርም ገዳዩ ግን እጅግ ጥንቁቅ ስለነበር ማግኘት አልቻሉም። ፖሊስም ተጠርጣሪ ያለውን ሰው ሁላ አቀረበ፣ ግን ምንም አይነት ገዳዩን የሚመስል ሰው አላገኘም። ፖሊስም ጃክን ማግኘት ስላልቻለ ጉዳዩን በይፋ ዘጋው። ለዛሬ ያዘጋጀሁላችሁ ታሪክ ይህን ይመስል ነበር። ሀሳብ አስተያየታችሁን ኮሜንት ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ቸር ሰንብቱ።